በበረከት ሊስትሮና በሜሪ ቦንዳ መሃል የተፈጠረው አለመግባባት ምንድን ነው? ዴዳሊ በቀለጃ ነው ሰራው አይደል? ቻሌንጅ በቃ በፈልገው ነገር በሰራው ትልቅ ማግኘት አለብኝ። እንደምታዩት ሜሪ ቦንዳ አልሰጥም አላለችም። እንደውም በራሷ ንግድ ፍቃድ እንዲሰራ እንዲሁም ደግሞ 3 ወር የተከፈለበትን የቤት ኪራይ ራሱ እንዲሰራበት ፈቅዳለት ነበር። እንደምታውቁት ሜሪ ቦንዳ በጣም ታዋቂ ናት። 3 ብራንች አላት። የለመደ ብራንቿን ነው የምትሰጠው። ያ ማለት ሽጣ ልውጣ ብትል እንኳን ቁልፍ ሽጣ ነው የምትወጣው። ሰላም ክቡራትና ክቡራን የዜብራ ቲዩብ ተመልካቾች እንደምን አላችሁ? እንግዲህ መግቢያው ላይ እንዳያችሁት የዚህ ልጅ የበረከት ሊስትሮንና የሜሪ ቦንዳን ጉዳይ ይዤላችሁ መጥቻለሁ። ሜሪ ቦንዳዎች ለዚህ ልጅ የገቡት ቃል ምንድነው? ቃላቸውንስ ለምን አላከበሩም? እስከ መጨረሻው አብራችሁን ከቆያችሁ ሁሉንም የምትሰሙት ይሆናል። አብራችሁን ቆዩ። እንግዲህ ሜሪ ቦንዳ አዲስ አበባ ውስጥ አለ የሚባል በጣም ታዋቂ ልብስ ቤት ነው። እሱም እንግዲህ እንደማንኛውም የቢዝነስ ቤቶች የሶሻል ሚዲያ ተደራሽነቱን ከፍ ለማድረግ የፎሎ ቻሌንጅ ያዘጋጃል ማለት ነው። እስቲ ያዘጋጁትን የፎሎ ቻሌንጅ መጀመሪያ አይተን እንመለስ። ዛሬ በጣም ነው ደስ ያለኝ። ይሄን የምታዩትን ቦንዳ ቤት ለአንድ እድለኛ ሰው በነፃ ልሰጥ ነው። ይሄ የምታዩት እንዳለ ልብስ፣ ብረቱ፣ አሻንጉሊቱ ከነቤቱ ቁልፍ ልሰጣችሁ ነው። በመጀመሪያ ደረጃ ከናንተ የሚጠበቀው ይህ ቪዲዮ ቫይራል እንዲሆንና ብዙ ሰዎች ጋር እንዲደርስ ላይክ፣ ኮፒ ሊንክ፣ ሼር ማድረግ ነው። ከዛ ደግሞ የኛን አካውንት 100,000 ፎሎወር ለሚያስገባ ሰው ቻሌንጅ ስጡት፣ ሜንሽን አድርጉት። ያም ሰው ቻሌንጁን ከተቀበለና የሜሪ ቦንዳን አካውንት 100,000 ፎሎወር ካስገባ እኛ ይህንን የምታዩትን ቦንዳ ቤት ከነ ልብሱ ከነ ብረቱ ከና ሻንጉሊቱ እያንዳንዱን ዕቃ ከነ ቁልፍ አስረክበን እንወጣለን። እንግዲህ ሜሪ ቦንዳ 3 ብራንች እንዳለው ታውቃላችሁ። የለመደ ብራንቹን ነውና የሚሰጣችሁ ይድል እንዳያመልጣችሁ። እንግዲህ እንዳያችሁት ሜሪ ቦንዳዎች ይህንን ቻሌንጅ ያዘጋጃሉ። ለቻሌንጁ አሸናፊ ወደ 1.5 ሚሊዮን ብር የሚገመት ቦንዳ ቤት ከነቁልፉ እንደሚያስረክቡ ቃል ይገባሉ። በረከት ሊስትሮም እንግዲህ ቻሌንጁን ያሸንፋል። ወደ 1.8 ሚሊዮን ቪው በማግኘት ቻሌንጁን ያሸንፋል። እነሱም በዚህ መልክ በረከት ሊስትሮን ያበስሩታል ማለት ነው። አይተን እንመለስ። እንግዲህ የሜሪ ቦንዳን ቻሌንጅ ማን እንዳሸነፈ ታውቋል። የሜሪ ቦንዳ ያለው አካውንት ላይ 100,000 ፎሎወር ከጨመረ የ1.5 ሚሊዮን ብሩን ቦንዳ ቤት ይሰጠዋል። በዛ ላይ ደግሞ ከነ ከስተመሩ ታውቃላችሁ። ማን ያሸነፈ ይመስላችኋል? እስቲ ገምቱ። ለማንኛውም በጣም ብዙ ቪው በማግኘት ይህንን ቻሌንጅ እንዲሰጠው ያሸነፈው በረከት ሊስትሮ ሲጠርጋ ሳምሮ ነው። ቲክቶክ ስሙ እንደዛ ነው የሚለው። በ7 ቀን ውስጥ ከተሰሩ ቪዲዮዎች የሱ 1.8 ሚሊዮን በመታየት አንደኛ መሆን አስችሎታል። ስለዚህ ቻሌንጁን ለሱ ነው የምንሰጠው። አላወቀም። አሁን እንነግረዋለን ማለት ነው። እንደወለደ ሪአክሽኑን አብረን እናያለን። ወይ ሰላም፣ እንዴት ነህ? በረከት ነህ? አዎ በረከት። ህሊና እባላለሁ ከቲክቶክ ወይም ደግሞ ከሜሪ ቦንዳ ነው የምደውልልህ። ህሊና ሰላም ነሽ? ደህና ነኝ። እንዴት ነህ? ደህና ነህ? 100,000 ፎሎወር መጨመር ነው። እሱን ኦፖርቹኒቲ ደግሞ አንተ ነህ ያሸነፍከው። በ7 ቀናት የአንተ ቪዲዮ ነው በደንብ ብዙ የታየውና እንኳን ደስ አለህ። 1.5 ሚሊዮን ብሩን ቦንዳ ቤት ከነቃው ከናሻንጉሊቱ አንተ ነው የምትወስደው ማለት ነው። እግዚአብሔር ነው ያደረገው። የለም መጀመሪያ ብዙ ቪው ያለው ሰው ያው ቻሌንጁ ይሰጣዋል። እኛ ጋር መተህ ዲል ካረግንበት ቀን ጀምሮ 100,000 ፎሎወር እንዳስገባህላት ያው እናስረክብሃለን ማለት ነው። ቁልፍህን ትወስዳለህ። አራይ ከብደኝ። ህዝብ ከኔ ጎን ነው። እንኳን ደስ አለህ። ባይ። እንግዲህ የበረከት ሪአክሽን እንዳያችሁት ነው። ህዝብ ከኔ ጎን ነው፣ እግዚአብሔር ነው የረዳኝ ብሏል። በጣም ደስ ይላል። እንኳንም ማረገለት ነው። እኔ በጣም ደስ ብሎኛል። ሁላችሁን በጣም ነው የምወዳችሁ። ይሄን ቪዲዮ ኮፒ ሊንክ፣ ሪፖስት አድርጉ፣ ፎሎ አድርጉን። ባይ። እንግዲህ አሸናፊውን በረከትን በዚህ መልክ ካበሰሩት በኋላ በረከት እቃውን ለመረከብ ወደ እነሱ ዘንድ ይሄዳል። ወደ እነሱ ዘንድ ሲሄድ ግን ያልጠበቀው ነገር ወይም አለመግባባቶች ይከሰታሉ ማለት ነው። ምንድነው እያለ ያለው? እኔ ቃል የተገባልኝ 1.5 ሚሊዮን ብር እቃ ሆኖ ሳለ ነገር ግን እቤት ውስጥ ያገኘሁት ወይም ተረከብ እያሉኝ ያሉት ከ300,000 ብር እንኳን የማይበልጥ እቃ ነው እያለ ነው ያለው።
እንየው እስቲ ብለሽ አሁን እኔ ሱቄ ያቺ የድሮ ቦንዳ እኔ እኮ የመስለኝ እኮ ነው 1.5 ያወጣል ብዬ ነው የድሮ ቦንዴን ስወጣ ፍሽጪ ነበር ለቢዝነስ ልምድ ካለ የለመደ ቦታ ተሽጦ ነው የሚፈታው ልንገርሽ እኔ ደግሞ እዚህ ጋር አለ የሚሸጥ ሶሻል ቤተሰቦችን የሚገዙ እሺ ከቲክቶክ ጠርቼ ነው በነገራችን ላይ በጣም ነገር እና ያገርግስ እናንተ ለመሰለ አይባል ባለሙያ መጥቶ መቶ ሻለረፈው ለሷ ቦታው 1.5 ሚሊዮን ይወጣል ለሷ በቃ ለሷ ከወጣለት ነው እቺ ከወጣለት ነው ሱቁሽ ብሩ ከፈለ እንደዛ ስራ ተሰጣ ሱቁ 300 ሺህ ብር ይገራማ ወላ ደም እኔ ምንም አላመረረሽ ድራማ ነው እኔ ሀቄን እንደተማረ ድራማ አይደለም የሚሰራው ግጥሰብ እንዲታማ አትረዳ አንዴ ዝም አንተ በረከት ለመጀመሪያ ቀን ስናገኝ እንደዚህ ነበር ይሄ ነው ማንነት ይሄ ነው ራሱ ነው አሁን ዛሬ ተቀየርኩ ምንድነው ቋል ሞላ ቢኖር ኖሮ በረከትን አይቼው ይሄ ቦታው ይመጥነዋል እንዲና ምን ታስቢያለሽ ብዬ ነበር ያሰብኩት ሁለቱ ነገር ስናገኝ በጣም ነው ደስ ያለኝ ከዛ ይሄ ነገር ሲፈጠር ማለት ነው አሁን ምን ማላችሁ ምን ማለት ነው እኔ የሰራሁበትን ነገር እፈልጋለሁ ህዝብም 1.5 ሚሊዮን ብር ለሜሪ ያወጣል ለሰው ካጣለም ድረስ ነው ለምን ነው የምትሰጥስ ቻሌንጅ የወጣችሁ 300 ሺህ ብር አሁን እኮ ማለት ነው ይችላል መጥቶ ማንም ቤት ይችላል መቶ ይችላል ለምን ትዋለው ሰርቻለሁ እዚህ በቃ ሰርቻለሁ እዚህ ጋር 1.5 ያወጣል ሱቁን ትሸጣለህ እኮ ገዢ ቢመጣ የሱቅ ቁልፍ ይሸጣል አይሸጥም ለምን ነው የሚሸጠው እኔ ማን ነው ገዢ ምናምን አይሸጥም ቢሸጥን ያልቀበልም እንዴ ምንም መሳቅ አይደለም እኛ ቢዝነስ ተሽጦ ነው ፍሪ ማርኬት መሸጥ ትችላላችሁ እሺ ቆይ አንድ ነገር ነው ልጠይቃችሁ በጣም በጭቅጭቅ ነው የሚጨርሰው ለምን ዲላችን ካልሆነ እኔ ዲሌን የምፈልገው ምን አላችሁ አንድ ነው የሚያም 1.5 የሚያወጣ አስወሩኛ ስማ አስወሩኛ ቢዝነስ አይደል ይሄን ጫማ 100 ሺህ ብር መሸጥ ይችላል እኔ ከፈለኩ 100 ሺህ ብር ማለት እኮ ሽጦ እኔ እኮ ስለዛ አይመለከተኝም ስለዚህ ሱቁ ተሰለመሸጥ ስማውን አቆመን ምንም የሚፈልገው ነገር ልንገር ያላችሁት ምንድነው ቻሌንጅ ሰው 1.5 ሚሊዮን ብር የሚያወጣ የጎንዳ ቤት እሺ ተረጋጋ ሰማኛ ለምን አንድ ሰው አውሩታል ልጁ ለምን አታዳምጥ ወይ 1 የሚያወጣ ቻሌንጅ ይሄ ነው ያሸነፈ ይሄን ጨምሮ እንሰጣለን አላችሁ ከዛ ጨመርኩኝ አይደለ እኔ አላቀም በባለፈው መጥቼ ልብስ ቤቱን አይቻለሁ ትናንትና ባለሙያ አምጥቼ ይሄን ዕቃ ይግኛል ሲረከብ እኔ እኮ ሰርቼ ነው እንጂ ሰርቼ አይደለም አሳይቼው ነው የምረከብ ሳሳይ ምን አለ ይሄ ዕቃ በዛ ላይ ይሄ እንትን ነው እቃው ብዙም እንደዚህ ዕቃ ነው ይሄ ዕቃ አይደለም ከዛ ብዛቢል በጣም በዛ ተብሎ ከ3 እንግዲህ ያሉትን መካረሮችና መጨቃጨቆችን አይታችኋል በነሜሪ ቦንዳ በኩል ያለው እውነታ ምንድነው እስቲ ቪዲዮውን አይተን እንመለስ ለበረከት ሱቁን ልናስረክብ ሄደን የነበረውን ሁኔታ አይተን እንመለስ እንግዲህ ከዚህ በኋላ በረከት ሊስትሮን በሊስትሮ ብቻ ሳይሆን የቦንዳ ነጋዴ ሆኖ ማለትም የዚህ ሱቅ ባለቤት ሆኖ ነው የምታገኙት እንኳን ደስ አለ በጣም ደስ ብሎኛል አመሰግናለሁ ፎሎወሮችን አታመሰግናችሁ ያው ሱቃችንን ቆጥረን ለመረከብ ነው የመጣ ነው ማለት ነው እንደምታዩት ሜሪ ቦንዳ አልሰጥም አላለችም እንደውም በራሷ ንግድ ፍቃድ እንዲሰራ እንዲሁም ደግሞ 3 ወር የተከፈለበት የቤት ኪራይ ራሱ እንዲሰራበት ፈቅዳለት ነበር እንደምታውቁት ሜሪ ቦንዳ በጣም ታዋቂ ናት 3 ብራንች አላት የለመደ ብራንቿን ነው የምትሰጠው ያ ማለት ሽጣ ልውጣ ብትል እንኳን ቁልፍ ሽጣ ነው የምትወጣው ራሷ ይሄን ያህል ይገመትልኛል ብላ ያለችውን ዋጋ አወጣች ዛሬ ደግሞ በጣም የሚገርመኝ በረከትን ጠርቸው ቻሌንጁን ከመቀበሉ በፊት አሳይቻለሁ እያንዳንዱን ሱቅ አሳይቼው እንደዚህ ነበር ያመሰገነው በጣም ደስ ብሎኛል ደስታዬ ከልክ በላይ ነው እርግጠኛ ነኝ እንደሚጨምርና ይሄንን ሱቅ እንደሚወስደው መመረቅ ስላለብኝ ይሄንን ገዝቻለሁ ሜሪ ስንት ነው ዋጋ ሱቅ ውስጥ በጣም ሙሉ ልብስ ነው ያለው እሱ ብቻ አይደለም አሻንጉሊት አለ ብረቶች አሉ ሙሉ የተሟላ ሱቅ ነው ቢሆንም ቪዲዮ ከተለቀቀበት 15 ቀን ቢሆንም የሰጠነው 20 ምናምን ቀን ሆኖ ራሱ ሜሪ ቦንዳ ቁልፉን ለመስጠት ፍቃደኛ ነበረች እንደውም ትላንትና ላገኘሁትኝ ሰዓት ፎሎወሩ ራሱ አልሞላም ቀንሶ ነበር ግን እንደዛም
የሚሆነው እኛ በጣም ዊሊንግ ነበር ለመስጠት። ሱቁን መረከብ እችላለሁ ወይ አለኝ። አዎ ትችላለህ አልኩት። ሄድኩኝ። ሲሄድ 5 ወንዶች ተሰብስበው ቆመዋል። እሱ ብቻ አይደለም ካሜራ ይዘዋል ምናምን። እኔ አይቶት በቃ ደስ ብሎት ምናምንና እግዚአብሔር ነው የምላችሁ በቃ ደስ ብሎኝ ቪዲዮ ሲቀርጹና እንደዛ ነው መሰለኝ። ከዛ ቪዲዮ ሰርቼ መሀል ላይ ገባለሁ። ላይቭ ነው አለኝ። አንዱ እንዴ ላይቭ እንዳለ አላውቅም። በረከት ሲጀመር አላወራንም። ቅሬታ ቢኖረው ራሱ መጀመሪያ እኛ ማውራት ይችላል አይደል? አንድ ቀን እንኳን ቅሬታ አለኝ ብሎ ለኔ አልነገረኝ። እንደምታዩትኛ ልንሸልመው ፈቃደኛ ነበርን። እሱ ግን መሀል ላይ ሐሳቡን ቀየረ። ቃል በቃል ያለን ደላላ ይዤ መጥቼ አልተገመተልኝም ያለው። ሲጀመር ሜሪ ቦንዳ መስጠት የፈለገችው ለሚሰራ ሰው ነው፣ ሱቁን ለሚሸጥ ሰው አይደለም። ኤኒዌይስ ስላሸነፈ ቢወስደውም ችግር የለብንም፣ ግን እሱ አያወጣም ማለት። እሺ 1 ሚሊዮን ብር ስጡኝ። 1 ሚሊዮን ብር እንኳን ስጡኝ። ሌላ 300 ሺህ ነው የሚገመተው። ስለዚህ እናንተ 1 ሚሊዮን ብሩን ስጡኝ። አንፎሎ ቻሌንጅ እናስጀምር። አንፎሎ ማድረግ ሁላችሁም ቤት ፎሎ ያደረጋችሁ አንፎሎ ማድረግ። ሁለተኛ ደግሞ ይሄ ሞልወያ እንኳን ማይሆን ልብስ ነው። ብቻ በጣም ሲያጣጥል ነበር። እንዲሁም እኔና የስራ ባልደረባይ ሳናቅ ካሜራ ይዞ 5 ልጆችን ይዞ መጥቶ እንደተበደለ መሆን ብቻ በጣም በቃ አንኤክስፔክትድ ነገር ነበር የተፈጠረው። እኛም ደግሞ ሳናቅ ስለሆነ ላይቭ የገባው አቁም ላይቭ መቅረጽን እናውራ ብለን ልናስረዳው በጣም ነው የሞከርነው። እሱ እንዲረዳን ፈቃደኛ አልነበረ። እንግዲህ በረከት ስላሸነፈ ይህንን ሽልማት እንዲቀበል ያቅማችንን ሞክረናል። በመጨረሻም ብሩን ስጡኝ በማለት ቻሌንጁ ላይ ያልተጠቀሰ አዲስ ውልም አምጥቷል። ሜሪ ቦንዳ 15 ቀን ብትሰጠውም ግምት ውስጥ በማስገባት ልፋቱን ልትሰጠው ፈቃደኛ ብትሆንም እሱ ግን እንዳያችሁት ስሟን በማጥፋት የተሰጠውን ስጦታ በማጣጣል እንዲሁም ሶሻል ሚዲያ ላይ ያልተፈጠረ ነገር በማውራት በዲሲፕሊን ጉድለት የሰጠችውን ቻሌንጅ ውድቅ አድርጋዋለች። እንግዲህ በረከትን ብላችሁ ፎሎ ያደረጋችሁ ሰዎች አሁንም ቢሆን ይህንን አካውንት ታች አስቀምጥላችኋለሁ። የሜሪ ቦንዳን አካውንት አሁን ፎሎ ማድረግ ትችላላችሁ። ቀድሞ ስላለቀሰና ድራማ ስለሰራ ልክ ነው ማለት አይደለም። በተረፈ ሁለተኛና ሶስተኛ የወጡ ሰዎች ከሱቅ ክራይ ውጪ ልብሶችን እንደምንሸልም ቃል ገብተን ነበር የስራ ማስጀመሪያ። እሱን ስንሰጥ በግልጽ የምናሳያችሁ ይሆናል። የተፈጠረው ነገር እንዳለ አሁን እንዳሳያችሁ ነው። እኔ በተፈጠረው ነገር በጣም ነው ያዘንኩትኝ። አይ ዊሽ እንደዛ አይነት ነገር ውስጥ ባልገባ። እንግዲህ መጀመሪያ ላይ አይታችሁ ከሆነ ፎሎውን ሲያስጀምሩ ቤቱን ከነቃው ይላል። የምታዩት እንዳለ ልብስ፣ ብረቱ፣ አሻንጉሊቱ ከነቤቱ ቁልፍ ልሰጣችሁ ነው። ምን ማለት ነው? ቤቱን ከነቃው ማለት ቤቱን በነፃ አይሰጡትም መቼስ፣ የክራይ ቤት ነው አይደለ? የክራይ ቤት ከሆነ ደግሞ የክራይ ቤት ውል ለልጁ ተሰጥቷል ወይ ወይስ የ1 ዓመት ግምት ነው ወይ? 1.5 ሚሊዮን ብር ማለት ምን ማለት ነው? እዛ ቤት ውስጥ ያለው ዕቃ 300 ሺህ ብር የሚሆን ከሆነ ሌላውስ የምን ግምት ነው? ልጁ እኮ ከሰውየው ጋር የክራይ ውል የለውም አይደለ? በፈለገው ሰዓት ሊያስወጣው ይችላል። ስለዚህ እዚህ ጋር ሰምቲንግ አለ ማለት ነው። ሰምቲንግ የማያግባባ ነገር አለ እዚህ ጋር። ህግ ጣልቃ መግባት ያለበት አይመስላችሁ? ህግስ ምን ይላል የሚለውን ነገር እስቲ ሰምተን እንመለስ። እንግዲህ አሁን ባያችሁት ቪዲዮ የሜሪ ቦንዳ እና የበረከት ሊስትሮን በተመለከተ ህጉ ምንድን ነው የሚለው ብላችሁ ሜንሽን አድርጋችሁኛል። እንግዲህ ከፋክቱ በቀጥታ ሜሪ ቦንዳ ስትለው ባልሰማም ልጁ እያለ ያለው የእሷን አካውንት በ100 ሺህ ካሳደብኩ 1.5 ሚሊዮን ቡቲክ ይከፈትልሃል ብላኛለች ነው የሚለው። ይህንን ካለች እና እሱ 100 ሺውን ፎሎወር ካስገኘላት ብሩን ለመክፈል ቡቲኩን ለመክፈት ትገደዳለች ወይ ለሚለው፣ አዎ ትገደዳለች። ምክንያቱም በፍትሐ ብሔር ሕጋችን አንቀጽ 1689 መሰረት አንድ ሰው በህዝባዊ የሆነ ቃል ከገባና ማንኛውም ሰው ይሄን ከፈጸመልኝ ይሄን ያገኛል ብሎ ከተናገረና ሌላኛው ሰው ደግሞ እንደ በረከት ሊስትሮ ያለው ሰው ያንን የተስፋ ቃል ተማምኖ ፐብሊክ ፕሮሚሱን ተማምኖ ተግባሩን ከፈጸመ እሷ በገባችው ቃል መሰረት ለመፈጸም እንደምትገደድ በፍትሐ ብሔር ሕጉ በጠቀስኩላችሁ አንቀጽ እንዲሁም ሰበር ደግሞ በመዝገብ ቁጥር 62146 አስገዳጅ ትርጉም ሰጥቶበታል ማለት ነው። ስለሆነ በቀጥታ ከሷ ከሜሪ ትሪፍት ያልሰማሁት ነገር ይሄንን 1.5 ሚሊዮን የሚያወጣ ቡቲክ ሰጣለው ማለቷን ነው ካለች እና በተባለው መሰረት የተጠየቀውን ተግባር በረከት ሊስትሮ ከተወጣ ግን አዎ በህግ ያንን ቃል የገባችውን ነገር ለመፈጸም ግዴታ አለባት። እንግዲህ ይሄ ጉዳይ በቀላሉ ሊፈታ የሚችል በህግ ሊፈታ የሚችል ጉዳይ ነበረ። ነገር ግን የሚያስጠላ ሁኔታ ውስጥ ተገብቷል አሁን። ምክንያቱም በሱ በኩልም አይታችሁት ከሆነ ቪዲዮውን እየቀረጸ አንፎሎ አድርጓቸው በቃ ቃሌን አላከበሩም እያለ ቪዲዮ ቀርጾ ሲያሰራጭ አይታችሁታል። አንፎሎ ማድረግ ሁላችሁም ቤት ፎሎ ያደረጋችሁ አንፎሎ ማድረግ። እንግዲህ በሱ በኩል ብልጠት የጎደለው አካሄድ ይመስለኛል። እሱን በጣም ይጎዳዋል። ምክንያቱም እሱም ቃሉን አላከበረም፣
እሷም ቃሏን አላከበረችም። አንድ እኩል ናቸው። ከዚህ በኋላ እንግዲህ ምን ይሆናል አብረን የምንመለከተው ጉዳይ ይሆናል። እዚህ ላይ ምን ትላላችሁ? የእናንተን ሀሳብና አስተያየት ስጡበት። በእኔ በኩል ለዛሬ ያስኩላችሁ ቪዲዮዎች እኚህን ይመስላሉ። እንደተደሰታችሁበት ተስፋ አደርጋለሁ። በሌላ ጊዜ በሌላ ቪዲዮ እስክንገናኝ መልካም ጊዜ። ቻው